እንኳን ደስ አለሽ ሩታ። እንኳን ደስ አለሽ። በድጋሚ ያጥሮ አትስማሽ። ሰላም ያዩ እንዴት ነሽ? ኧረ ፈዘዛችሁ። ጠጋ ሞራል እንጂ ጋይስ እንደ ሞራል እሺ ቤተሰቦች ተመልሰን መተናል። ሁለቱንም ሰርፕራይዝ በማድረግ እንግዲህ አልተቻለም። ሩታዬ ምን ተሰማሽ? የእናንተ ጩኸት እሺ ሩታዬ እንኳን ለዚህ ቀን አበቃችሁ ሁለታችሁ። ለምን እንደመጣችሁ በእርግጥ ያወቃችሁ አይመስለኝም። ለምን ይመስልሻል? እኔ እንግዲህ አይኔን ታስሬ እየተጎተትኩ በአሰቃቂ ሁኔታ እየተጎተተች እሺ አሁን ግን ነበር እዚህ ጋር ግን የምር አይደለ? ታስፈራላችሁ። እሺ ለምን ነበር ግን የመሰለሽ ስትመጪው? ምን ማርገመትሽ? ምንም አልገመትኩም። አሁን ከገለጥኩት በኋላ ማለት ነገር ትገምቻለሽ። ያው ኦኬ ገምተሻል። ኦኬ በቃ አትገረም በቃ አትገረም። አብርሽ ግን ምንም የገመተ አይመስልም። ምንድን ነው የገመተው? አሁን መጣልኝ። አንደኛ እዚህ ጋር ኬኩ ፒንክ እና ምንድነው ወደ አረንጓዴ የሚያደላ ከለር አለ። እዚህ ጋር ሰማያዊና ፒንክ አለ እየመሰለኝ ያለው ማለት ነው። የሆነ ነገር ምን እንድንገምት ልታረጉን ነው? እስቲ ገምቱ። እሺ በቃ ማለት ግምቱ አሁን ለሴት ቀላል ነው፣ ለወንድ ግን ትንሽ ከበድ ሊል ይችላል ብዬ ነው። ምን ሊሆን ይችላል? እኮ ጾታ ነው። አረ ቤተሰቦች አብርሃምን መሸወድ ከባድ እንደሆነ የተረዳሁት እኔማ አጥሮፍ አትስማ ብለን ነበር የጀመረው የሱ። ለማንኛውም ቤተሰቦች ወደ ቁም ነገሩ ስንመለስ ይሄን ነገር ማንሳት ባልፈልግም ሜቢ ሙዳችንን እንዳይቀይረው ግን ደግሞ ትክክል ነህ። ሐሳቡ ያው አንቺ ገብተሻል። በእርግጠኝነት አብርሽ ትክክል ነህ። ጾታውን የምታውቁበት ቀን ነው እንግዲህ የሩታዬ እህታችን የምትወልድበት ቀን እየደረሰ ነው። በጣም የሚቆጠሩ ቀናቶች ነው የቀሯት። ጓደኛችን ናት፣ እህታችን ናት። አንተም እንደዛው ወንድማችን ነህ፣ ጓደኛችን ነህ ምናምን ጥሩም ነገር መጥፎም ነገር አብረን አሳልፈናል አይደለ? ጓደኞቻችን ናችሁ። ስላወቅናችሁ በጣም ደስተኞች ነን። እውነት ለመናገር ያው እንግዲህ ቡታጅራ ላይ ያለን ባናቃቸው አሁን እዚህ ከመጡ በኋላ ነው ማለት አዲስ አበባ ከመጡ በኋላ ነው ያወቅናቸው እና በጣም ምርጥ ጓደኞቻችን ናቸው። በጣም የምንወዳቸው የምናከብራቸው ፈቅራቸው ቤተሰቦቻችን ሆነዋል፣ ጓደኞቻችን ሆነዋል እና በጣም ነው የምንወዳቸው። እንዳልኳችሁ ማንሳት የማያስፈልግ ጉዳይ ቢሆንም በመሀላችሁ ብዙ ነገር ሊፈጠር ይችላል። ያን ነገር ማንሳት አንፈልግም። ሁላችንም እዚህ ጋር ያሉ ሰዎች በሙሉ ማለት ነው እናውቀዋለን። በመሀላችሁ አለመስማማት አለመግባባት ተፈጥሮ እስከ መጨረሻው እንደሄዳችሁበትና እንደተለያያችሁ እናውቃለን። በመሀላችሁ ግን የሚያስተሳስረው ትልቅ በረከት አለ። ትልቅ ልጅ አላችሁ በመሀላችሁ። ሁላችንንም አንድ የሚያደርገን አንቺን ከሱ እንዳንለይ አንተንም ከሱ እንዳንለይ የሚያደርገን በመሀላችሁ ልጅ ተፈጥሯል። በዛ ደግሞ ሁላችንም ደስተኛ ነን። እዚህ ጋር የምታዩት ሰው ሳይሆን ፋኖቻችሁ፣ ወዳጆቻችሁ፣ ኦዲየንሶቻችሁ በዚህ ደስተኞች ናቸው። የእናንተን ደስታ የማንንም ደስታ ነው ማንም ሰው የሚፈልገው። እግዚአብሔር ይመስገን እናንተም ደግሞ ለዚህ ክብር በቃችሁ እና ግን ትልቁ ነገር በመሀላችሁ ትልቅ የሚያስተሳስራችሁ ልጅ አለ። በመሀላችሁ ደግሞ ያለውን ክፍተት የሚያጠብ ልጅ አለ። እግዚአብሔር በመሀላችሁ የፈጠረውን ክፍተት ሲመልስ ዛሬ እሱን ለመናገር አይደለም የተሰባሰብነው፣ እሱን ለማለት አይደለም የተሰባሰብነው። በቃ ሁለታችሁም ደስተኛ እንድትሆኑ እንፈልጋለን። ደስተኛ ማለት ይገባችኋል። አብራችሁ በጣም ብዙ ነገሮችን አሳልፋችሁ መሀል ላይ ይሄን የሚያክል ትልቅ በረከት ኖሮ መለያየት በጣም ከባድ ነገር ነው። ስሜቱን ባናቀውም ይገባናል። የተወሰነ ስሜት ትረዱኛላችሁና እግዚአብሔር ወደ ፍቅራችሁ ይመልሳችሁ። ነገሩን ላለማርዘም ያህል ባለው ነገር በጣም ደስተኛ ነን። ሴትም ይሁን ወንድ ብቻ እግዚአብሔር የባረከው ልጅ ይስጣችሁ፣ ጤነኛ ልጅ ይስጣችሁ። እግዚአብሔር በልጃችሁ ይባርካችሁ፣ ልጃችሁ አንድ ያርጋችሁ። ሌላ ምንም አንልም። ሁላችንም የምንፈልገው እሱን ነው። ኦዲየንሶቻችንም የሚፈልጉት እሱን ነው። እንግዲህ እዚህ ጋር ያያዝኩት ከለሩ ምን ይሁን ምንም የምናውቀው ነገር የለም። እዚህ ውስጥ እንግዲህ ፒንክ ከፈነዳ
ሴት ናት ማለት ነው። ሰማያዊ ከፈነዳ ደግሞ ወንድ ነው ማለት ነው። እንግዲህ በጣም በብዛት በማሽተት አይደለም ይላችሁ እንዴ። ያው እንግዲህ እናንተ ተወቁ አናውቅም እኛ ማለት እኔ አላውቅም። እናንተ ተወቁ ማለት ነው። እኔ አላውቅም። አታውቅም ትተኸዋል ማለት ነው። ማለት ሜቢ እሷ ጠይቀት አንቺ ታውቂያለሽ አይደል? ያው አይደበቅም መቼስ ከእናት ምንም የሚደበቅ ነገር የለም። ከዛ ደግሞ ቼክአፕ ምናምን ታይም ደግሞ ይዘሽን ትሄጂ ነበረ። ስለዚህ ሚስጥር አዋቂሽ ነኝ ማለት ነው። ስለዚህ አውቀዋለች። ሩታና እኔ እንግዲህ እናውቀዋለን ማለት ነው። እንግዲህ ምንም ብታይ እሷ ላይገርማት ይችላል፣ ምክንያቱም ስለምታውቀው። ግን ደግሞ እዚህ ጋር ያሉት ኦዲየንሶቻችን እናንተ ቤተሰቦቻችን እና አብርሃም ግን ይህን ነገር አያውቀው። ስለዚህ በጣም ብዙ ሰው የሚገርማችሁ ወንድ ገምቷል፣ የተወሰነ ሰው ደግሞ ሴት አንቺንም ጨምሮ ሴት ገምታል ማለት ነው። ሴት ገምተዋል። ስለዚህ እንግዲህ ምን እንደሚሆን አብረን እናያለን ማለት ነው። ግን ከዚህም በፊት አብርሃም የሚገምተው ነገር ካለ ሜቢ ፍንጭ ካለ ምናምን እስቲ እንሞክር። አብርሃም ወንድ ነው ሴት? በርግጥ ያው በከተተሏ ሰዓት አብሬያት አልነበርኩም እናንም የመጀመሪያ ሰው ነበረ ማቀው ከሷ ጋር አብሬያት የሄድኩት ማለት ነውና ረጅሙን ታይም ብቻዋን ከሌላ ሰውም ጋር ነበር እየሄደች የነበረው ክትትል ማለት ነውና መገመት አልፈልግም። የመጀመሪያ ልጅ ወንድ ልጅ ቢሆን በጣም ያስደስታል አይደለ? አንዴ ለወንድ ልጅ እኔ የኔ ፍላጎት ነው የተናገርኩት። ግን ደግሞ ያው ፈጣሪ ያለው ይሁን፣ ምንም ችግር የለብኝም። ወንድ ቢሆን ደስ ይለኛል። ካልሆነም ደግሞ የፈጣሪን ስጦታ እቀበላለሁ። ከልጅነቴም ጀምሮ ግን አሁን ለምሳሌ ይሆናል አይደል ራሴን ከማቅበት ጊዜ ጀምሮ በፊት ሳገባ ወንድ ልጅ የመጀመሪያ ልጅ ቢሆነኝ ደስ ይለኛል እል ነበርና ወንድ ልጅ ያው መከታም አይደለ የቤቱ የመጀመሪያ ልጅ ሲሆን እና ሴትም ብትሆን ደግሞ በረከት ነች። ምንም ችግር የለብኝምና ጥጉዬ ይሄ ነው ሐሳቤ፣ ሌላ ነገር የለኝም። ወደ ፕሮግራሙ ታስኪዱኝ ደስ ይለኛል። ምን አማራጭ አለ? ሄደናል ወደ ፕሮግራሙ። እሺ ቤተሰቦች፣ ይሄንን እንግዲህ የሚያፈነዳለን ሰው አንድ ሰው፣ ምክንያቱም እኔ ፊኛ በጣም የምፈራው እና የት አለ ልጁ? ይኸው እያስ ረዩን ያለው ታፈነዳለህ። እኔ በጣም ማፈንዳት ሲጀምር እሺ እንግዲህ ሁላችሁም ሰርፕራይዝ ከሆናችሁ ሜቢ ቆይ ልንገራችሁ። ሁላችሁም ሰርፕራይዝ ከሆናችሁ ሜቢ በመገረም ወይም በመደንገጥ ነው ሳይን የምታረጉት። አዎ ድምጻችሁን ከፍ ማድረግ አትችሉ። ስለዚህ ከፊት ለፊት ትንሽ ጠጋ ትልልናለህ። ሁለቱንም ግን እንዳትከለል ካሜራማን ቼክ እያደረክልኝ ትንሽ ቆይ እንደዚህ ሁንና እንደ ወደ ኋላ ያ እሺ እኔ ነኝ የምቆጥርላችሁ። ሁላችሁ አትቋጥሩ፣ ቋጣራችሁ በጣም ይኸውልህ፣ ተረጋጋ። ኦኬ። ከዛ ደግሞ እናንተ 3 እንዳልኩኝ ታፈነዱታላችሁ ማለት ነው። እሺ 1 2 ወንድ ነው። እንኳን ደስ አለ። እንኳን ደስ አላችሁ። እንደተመኘኋት አገኘኋት። እሺ ቤተሰቦች ሁላችሁም እንኳን ደስ አላችሁ። ሴትም ብላችሁ ወንድም ብላችሁ ላላችሁ እንግዲህ እንኳን ደስ አላችሁ። ግን ደግሞ ሪዛልቱ እንግዲህ ወንድ ሆኗል ማለት ነው። በድጋሜ እንኳን ደስ አላችሁ። ያ እንኳን ደስ አላችሁ። እንግዲህ ምን ተሰማህ? እንጃ ለመናገር ቃል አጠረኝ። በጣም ደስ ብሎኛል ከመላችሁ በላይ። አንደኛ የልብ መሻት ማግኘት በራሱ ትልቅ ነገር ነውና እኔ የልቤን መሻት እንዳገኘው ያህል ነው የተሰማኝና የምሬን እውነት በጣም ደስ ብሎኛል ከልቤ። የሷን የመጀመሪያ ፍላጎት ባላቅም ያው ይመስለኛል ሴት ልጅ ሴት ነው